ከካርበን ሽያጭ ምንነትና ከዘርፉ የሚገኘውን የገቢ ክፍፍል ፍትሃዊ የሚያደርግ ደንብ እየተዘጋጀ መሆኑን ደግሞ ቀጥለን ወደ እናንተ እናደርሳለን። ለካርበን ሽያጭ የሚውሉ ካርበን ክሬዲቶችን ወይንም የተወገደ የካርቦን ዳይ ኦክሳይድ መጠንን ለመመዝገብ የሚያስችል ስርዓት በኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት አማካኝነት እየበለጸገ ስለመሆኑና ወደ ማጠናቀቂያው መዳረሱ ተነግሯል። ኢትዮጵያ እስካሁን ድረስ ሽያጩን ለማድረግ በጥሩ ሁኔታ የተደራጀና ተደራሽ የሆነ የመረጃ ስርዓት አልዘረጋችም ነበር ያለው የፕላንና ልማት ሚኒስቴር አዲሱ ስርዓት ይህንን ችግር ለመቅረፍና አስፈላጊውን ገቢ ለማግኘት የሚያግዝ ነው ብለዋል። ከዚሁ ጋር በተያያዘ በአዲሱ የካርበን ሽያጭ አዋጅ መሰረት ከሽያጩ የሚገኘው የገቢ ክፍፍል ፍትሃዊ እንዲሆን የሚያግዝና የግል ባለሀብቶችንና የህብረተሰቡን ተሳትፎ የሚያበረታታ ደንብም እንደሚዘጋጅ ተነግሯል። ሪፖርተራችን አቤል አበበ በቀጣዩ ዘገባው ስለ ካርበን ሽያጭ ምንነትና ኢትዮጵያ በትላንትናው ዕለት ስላጸደቀችው የካርበን ገበያ አዋጅ የሚነግረን አለው። የዓለማችን አማካኝ የሙቀት መጠን ከ1.5 ዲግሪ ሴልሺየስ እንዳይበልጥ ለማድረግ በፈረንጆቹ 2015 ላይ ስምምነት ያሰሩት 195 ሀገራት ይህንን እውን ለማድረግ በካይ ጋዝ አመንጭ የሆኑ ኢንዱስትሪዎቻቸውን ለመግራት ከስምምነት ቢደርሱም በቃላቸው ሲገኙ አልታዩም። በተለይ ከፍተኛ በካይ ጋዝ የሚያመነጩ ሀገራት በየዓመቱ ለመቀነስ ቃል የገቡትን የብክለት መጠን መቀነስ አለመቻላቸውን ተከትሎ ማሟላት ያልቻሉትን ግዴታ ለመወጣት ብክለትን እየተከላከሉ ካሉ ሀገራት የካርበን ግዢ መፈጸምን አንዱ መንገድ አድርገው መጠቀም ከጀመሩ ከራርመዋል። ኢትዮጵያም ከፈረንጆቹ 2012 ጀምሮ በተተገበሩ የማሳያ ፕሮጀክቶች ካርበንን ሽጣ አነስተኛ ገቢም ቢሆን ማስገባቷ ነው የሚነገረው። ለመሆኑ የካርበን ሽያጭ ማለት ምን ማለት ነው? ለምሳሌ 1 ሄክታር ያለው አርሶ አደር ሄክታሩን በሙሉ ዛፍ ቢተክል እሱ ማሳ ላይ የተተከሉት ተክሎች ካርቦን ዳይኦክሳይዱን ሲመጡ ለዓለም የሚያደርገው አስተዋጽኦ ይቀየርና ወደ ገንዘብ እሱን ሸጦ ተጨማሪ ገቢ እንዲያገኝ ማድረግ ማለት ነው። እንደ አገር 100% ከካርበን ትሬድ እናገኛለን። ከዛ ውስጥ 60% ለአርሶ አደሩ ይሄዳል፣ 40% ደግሞ እንደ ሀገር እንጠቀምበታለን ማለት ነው። ካርቦን ዳይኦክሳይድ የሚለቁ አገሮችና ካርቦን ዳይኦክሳይድ አትሞስፌር ውስጥ ያለው እንዲመጠጥ የሚያደርጉ አገሮች ሁለቱ በስምምነት የሚያደርጉት ውልና የሚከፋፈሉት ክፍያ ማለት ነው። መረጃዎች እንደሚያሳዩት በኢንዱስትሪ አቅማቸው ጣሪያ ከነኩት ሀገራት መካከል እስካሁን ድረስ በየዓመቱ ብክለትን ለመቀነስ የገባውን ቃል ኪዳን ሙሉ ለሙሉ ያከበረ አንድም የበለጸገ ሀገር የለም። ታዲያ ይህንን የአየር ብክለት የመቀነስ ግብ ለማሳካት ዳተኛ ከሆኑት መካከል በቀዳሚነት የሚጠቀሱት አውሮፓውያን ሀገራት የኢንዱስትሪዎቻቸውን ብክለት ከመቀነስ ይልቅ በ2023 የፈረንጆቹ ዓመት ከዓለማችን የካርበን ሽያጭ ውስጥ 87% ለመግዛት መምረጣቸውን መረጃዎች ያሳያሉ። የለንደን ስቶክ ኤክስቼንጅ የ2025 ዳሰሳ ደግሞ የዓለማችን የካርበን ሽያጭ ገበያ $1 ትሪሊዮን የሚንቀሳቀስበት ወደ መሆን መድረሱን የሚያመላክተው ይህ ግብይት በዚህ መጠን እያደገ የመጣው የበለጸጉ ሀገራት ለታሰረው ስምምነት ተገዝተው ብክለትን ከመቀነስ ይልቅ ሌሎች ሀገራት የቤት ስራቸውን እንዲሰሩላቸው በመወሰናቸው ነው። ለዚህ አንዱ አብነት ደግሞ ተከታዩ ነው። አየር መንገዶች ከ2027 ጀምሮ የሙቀት መጠናቸውን ወይም ኢሚሽን ልቀታቸውን ካልቀነሱ በዚህ ኤርስፔስ ላይ አትበርም የሚባል ነገር ይመጣል ማለት ነው። ይሄ ኮርሲያ የሚባለው ከ27 ጀምሮ ኢሚሽን እያንዳንዱ አየር መንገድ መቀነስ አለበት ማለት ነው። መቀነስ ሲባል አሁን ካለው መጠን መቀነስ ላይ ይችላል፣ ግን ምን ማድረግ አለበት? ከሌላ ይገዛና አሁንም አየር መንገዱ ኦፍሴት ያደርጋል፣ ሰስተይነብል የሆኑ ፕሮጀክቶች ላይ ኢንጌጅ ያደርጋል ማለት ነው። ይህ የበለጸጉ ሀገራት ዳተኝነት ለዓለም የሙቀት መጠን መጨመር አንዱ ምክንያት ተደርጎ ቢጠቀስም በሌላ በኩል ግን እንደ ኢትዮጵያ ላሉ የደን ሽፋንን ማስፋት እንዲሁም የምንጠራ መጠንን ለመቀነስ ብሎም የመሬትን ምርታማነት ለማሳደግ እየሰሩ ላሉ ሀገራት የገቢ ምንጭ የሚሆንበትን እድል ፈጥሯል። ከዚህ የካርበን ሽያጭ ጉልህ በሆነ መልኩ ተጠቃሚ ለመሆን የካርበን ሽያጭ አዋጅን ጭምር በትላንትናው ዕለት ያጸደቀችው ኢትዮጵያ የካርበን ልኬትን በአግባቡ ማድረግ የምትችልበትን አሰራር አለመዘርጋቷ የሚታለመውን ገቢ ለማግኘት እንቅፋት እየፈጠረ መሆኑን የተነገረው። አንድ ነገር ባነሳላችሁ፣ ለምሳሌ የኦኤፍኤልፒ መጀመሪያ ጀነሬት ያደረግነው እኛ 15 ሚሊዮን ቶን ነበር። ቬሪፊኬሽኑ ላይ ሲመጣ ግን ሜቶዶሎጂው ላይ ቀድሞ ሰሚትድ ከሆነው ዶክመንት ጋራ የኮንቨርሽን ቫሪዬሽን ስለነበረ ቬሪፋየሩ አልቀበልም ስላለ ነው የተመለሰው። ስለዚህ ኤምአርቪያችን ስትሮንግ መሆን አለበት። ኢቭን አሁን የምንሸጣቸው ካርበን ክሬዲቶች የት ቦታ ተመዝግበው እንደሚገኙ ለማግኘት ያስቸግራል። አንለስ እዛ ያሉት ገዢዎቹ ወይም ቬራ ከሆነ ቬራ ላይ ሊስት ተደርጎ እናየዋለን፣ ወይ ጎልድ ከሆነ ጎልድ። ኢትዮጵያ ውስጥ ያን ሲስተም መጀመሪያ ስታብሊሽ ማድረግ ያስፈልጋል። ስታብሊሽ ለማድረግ የሚያስችል ሲስተም እና አቅም አርቲፊሻል ኢንተለጀንስ ዴቨሎፕ አድርጋል፣ እየሰራ ነው በጥሩ መንገድ። ኦልሞስት እየጨረስን ነው እሱን። ያ ዲጂታል ኤምአርቪ መኖሩ
ለካርበን የበለጠ ትረስት ይጨምራል። ኢትዮጵያ ከዚህ ቀደም በሁምቦና ሶዶ ከተሞች እንዲሁም በባሌ ያካሄደቻቸውና አነስተኛ ገቢ ያስገኙ የካርበን ክሬዲት ሽያጮች የተገኘው ሀብት በተለያየ የአከፋፈል መንገድ ለባለድርሻዎች የተከፋፈለባቸው እንደነበሩ ይነገራል። አዲሱ የካርቦን ሽያጭ ረቂቅ አዋጅም የሀብት ክፍፍሉን ፍትሐዊ እንደሚያደርገው ተነግሯል። ኦንጎይንግ የሆኑ ፕሮጀክቶች ከዚህ በፊት በገቧቸው የቤኔፊት ሼሪንግ ሜካኒዝሞች ይቀጥላሉ ማለት ነው። ይሄ ፕሮክላሜሽን ከወጣ በኋላ የሚመጡ ማናቸውም ፕሮጀክቶች ይሄን አዋጅ ላይ ሞዳሊቲ ተቀምጧል። እነማን ናቸው የሚሳተፉት፣ ምንድነው የሚያገኙት፣ እንዴት ነው የሚከፈላቸው የሚለውን በሙሉ ሜካኒዝሙን ስታንዳርዱንም ሴት ማድረግ ኬዝ ባይ ኬዝ ስለሚገባ ለዛ ከሚመለከታቸው ሴክተሮች ጋር ሆነን በቀጣይ በምናወጣው ደንብ መሰረት ነው የቤኔፊት ሼሪንግ ሜካኒዝሙ ስታብሊሽ የሚደረገው ማለት ነው። አዲሱ የካርበን ሽያጭ አዋጅ ግለሰቦች ኢንቨስት አድርገው ከሚሸጡት ካርበን የተገኘውን ገቢ ሙሉ ለሙሉ እንዲጠቀሙ የሚፈቅድ ነው። ይህን ተከትሎም የፕላንና ልማት ሚኒስቴር ኢትዮጵያ ሀገራዊ የልቀት መጠንን ለመቀነስ የገባችውን ቃል ኪዳን ለማሟላት የሚያግዙና ለሽያጭ የሚቀርቡ ዘርፎችን የምትለይበትን ጥናት እያጠናቀቀች መሆኑን አሳውቋል። ካርበንን በመቀነስ ገቢ ማመንጨት በሚቻልባቸው የኢንዱስትሪ እንዲሁም የትራንስፖርትና መሰል ዘርፎች ላይ የተሰማሩ ባለሀብቶችም እንደሚበረታቱ ተነግሯል። ከኤንዲሲ ኢምፕሊሜንቴሽን ፕላን እና የኢንቨስትመንት ፍሬምወርክ ተዘጋጅቶ እያለቀ ስለሆነ ከኮንሰልታንት ጋር በጋራ እየሰራን ስለሆነ ለእኛ ኢሚሽን ለእኛ ኤንዲሲ ማሟያ የሚሆን የማንሸጣቸው ይኖራሉ። ኦልሬዲ እነዛ አንኮንዲሽናል ሆነው ሊስት የተደረጉ ይኖረናል። የእኛንማ በቀላሉ ፉልፊል እናደርገዋለን። ከዛ ደግሞ የምንሸጣቸው ደግሞ አሉ። ኢነርጂ ሲሰራ፣ ትራንስፖርት ሲሰራ ባለሀብቶችን በኢንቨስትመንት ህጋችን ሁሉ በግልጽ ተቀምጧል። እስከ 10 ዓመት ድረስ የሚደርስ የታክስ ፎይታ ጭምር ድረስ ይሰጣል። በካርበን ማርኬት ፕሮጀክት ላይ ለሚሰማሩ ሰዎች ማለት ነው።